አንድ ጊዜ አንድ ልጅ አባቱን እየጠየቀው ነውና አንተ አባዬ አለው ወይ አንተ ቆይ የተወለድከው የት ነው ሲለው ጎጃም የሚባል ሀገር ነው የተወለድኩት አሃ ጎጃም ሩቅ ነው አይደል አዎ ከዚህ ይርቃል እማዬ ሴት ነው የተወለደችው ሰላሌ እዚህ ወደ ፊቼ ሰላሌ እኔ ሴት ነው የተወለድኩት አለ አንተ እዚህ አዲስ አበባ ነው አቤት አይገርምም አባቢ አሁን ሶስታችን እንዴት ብለን ተገናኘን አንድ ሰርግ ቤት ነው እዛ ሰርግ ቤት ላይ ያው የሚበላውና የሚጠጣው ሳያልቅ ዘፋኝ ያለቀና አንበሳው አገሳ ሚሊዮን ዘፈን ያው ሙሽራውና ሙሽሪት ስለፈለጉት ያው በዚህ ዘፈን ስለተጠባበሱ ማለት ነው ካልተዘፈነልን አሉ እንዳጋጣሚ ሆኖ አንበሳው አገሳ ሚሊዮን ዘፈን ከነበሩት ባንዶቹ መካከል የሚጫወተው ሰው አልነበረም ስለዚህ ያው የሙሽሪትና ሙሽራው ጥያቄ ስለሆነ ከተመልካች መሃል እስቲ የሚዘፍን ብሎ መድረኩን ይመራ የነበረ ሰው ሲጠይቅ አንድ ሰውዬ ነው ይችላልው ብለው ወደ መድረክ መጡና መጫወት ጀመሩ አንበሳው አገሳ አንበሳው አገሳ አንበሳው አገሳ አንበሳው አገሳ አንድ ቁጥር አንበሳ አንበሳው አገሳ ከመርካቶ ፒያሳ አንበሳው አገሳ ሁለት ቁጥር አንበሳ አንበሳው አገሳ ከመርካቶ መካኒሳ አንበሳው አገሳ እያሉ ስድስት ቁጥር አንበሳ ሲሉ ደጅ ላይ የጫነች ነው ተብለው ከመድረክ እንዲወርዱ ተደረጉ በኋላ ላይ ሰውየው ሲጠየቁ የባስ ሹፌር መሆናቸው ልጁ ነው በጣም ሰበብ እየፈለገ ሁሉ ጊዜ እየጠጣ እየሰከረ ነው ቤቱ የሚመጣው እና እናትየው ምርር ብሏቸዋል ምክንያቱም መሯቸዋል ስካሩም መሯቸዋል ማይ ሌታ መሸሽ ዛሬ በቃ ምን ላርግ ጠጣውኩ የተለመደ አይደል እንዴ ቆይ ትላንትና ለመጨረሻ ጊዜ ነው የጠጣሁት አላልከኝም እንዴ ደሞ ዛሬ ምን አግኝተ ተጠጣ ለመጨረሻ ጊዜ መጨረሻዬ ስለሆነ ነው እንዴ ጠጥቼ የመጣሁት አላልክም ማይ በቃ ዛሬ ምን ላርግ ዛሬም ለመጨረሻ ነው ጫማዬ የተገዛበት ያኛው ቡኒ ጫማዬ የተገዛበት አንደኛ አመት ለማክበር እንዴ ሌላ ምንም አይደለም በቃ ማይ ተጣጣ ያንተ ጓደኞች ያንተ ኩዮች ያንተ ታናናሾች ከወለድ ነፃ እያሉ ይሄው ቦንድ ይገዛሉ አንተ ብቻ እየዞርክ ካንጎቨር ነፃ እያልክ ጠጣ አንድ የታወቀ የሀገራችን ራፐር እዚህ አዲስ አበባ ኤግዚቢሽን ማዕከል ሙዚቃ እየተጫወተ ሙዚቃ ተጫውቶ ሰየ ሲል አለው ህዝቡ ሰየ አለው ከዛ ጎጃም ሄደ ሰየ ሲል ዝም አሉት ጎንደር ሄደ ሰየ ሲል ዝም ተባለ ከዛ ወደ ሰሜን ሄዶ ሰየ ሲል አብርሃ በጣም ሰውነቱ ደንደን ያለ ወጣት ነውና ቁም ይላታል እና ሴትዮዋ ደንግጣለች አቤት ምንድነው ስል ያለሽን ገንዘብ በሙሉ አውጪ ያላት ያው ዘራፊ መሆኑን አረኔ ምንም ሳሊዝ ነው ወጣት ባዶ እጄ ነኝ ምንም ይለኝ አለሽ እንዴ ካላመንከው ይው ፈትሸኝ ትለዋለች መፈተሽ ይጀምራል ከላይ ጀምሮ ሲፈትሽ ይው ፈትሸኝ ትላለች እሷ ከዛ ፈተሸና እዚህ አካባቢ ደርሶ አይ የለሽም ማለት ነው ብሎ መሄድ ሲጀምር እና እንዴ በደንብ ፈትሸኝ እንጂ ባይሆን እኔ ቼክ ጽፍልሃለሁ እንግዲህ በከተማችን ውስጥ ብዙ አይነት ጠበሳዎች ይታያሉ እና አንድ ካፌ ውስጥ ያለ ጠበሳ ነው አሁን እኔ የምነግራችሁ ምንድነው እዛ ካፌ ውስጥ ገና ተገብቶ እንደተቀመጠው አንድ ነገር ይሰማሉ እንኳን ወደ ቅድመ መጠባበሻ ካፌ በሰላም መጡ ለትዳር አንድን ይጫኑ ለአዳር ሁለትን ይጫኑ አሁን በምላሶ ላይ ያለውን ጊዜያዊ ጅንጀና ያሰሙ አንድ ፍሬንድ ተቀምጧል ይህንን መልእክት ሰማ እና ከጎን አንዲት ቆንጅዬ ልጅ ተቀምጣለች ልጅነጅናት ነው ምን ይላታል ወደሷ ያያየ አቤት እኔ ቆንጆ ስታምሪ ይገርማል ኔትወርክ ፉል አለ ልዩ ነው ቻርጅ ፉል አቤት ብሉቱዝ ኦፕን
ይሄኔ ልጅቷ በጣም ተቆጣች። የተሳሳተ ወይም ያገለገለ ጅንጀና ተጠቅመዋል፣ እባክዎን እንደገና አስተካክለው ይሞክሩ መልስ ሰጣት። እሱ ሚስ ኮል ስለሚያረግ ዳሌና ሽንጥሽ፣ ኔትወርክሽ ቢዚ ነው ጎረምሳው ከቦሽ፣ ወይ ከቤት አትውጪ አርፈሽ ተቀመጪ፣ በኋላ እንዳትሆኚ ከአገልግሎት ውጪ። ያለዎት ቀሪ ጅንጀና አነስተኛ ነው፣ እባክዎን ተጨማሪ ጅንጀና ጠይቀው ይጠቀሙ። የነ ሹገር ዳዲ ገንዘብ አፍዞሽ፣ በሊሞ በሐመር ሊፍት እየሰጠሽ፣ ወጪሽ አይቻልም አብረንሽ እንዳንውል፣ በዳይቨርት አትዝጊን ባይሆን ስንደውል። ይቅርታ ቺኮች ሁሉ በባለ ሀብቶች ተይዘዋል፣ እባክዎ አካውንቶ እስኪያድግ ጥቂት ይጠብቁ። ባልና ሚስቶች ናቸውና ቤታቸው ውስጥ እያሉ ከውጭ ያው የኔ ብጤ በልመና የሚተዳደር ሰውዬ ነው ይመጣል። እዚህ ቤቶች ይላል ባልና ሚስቶች ይወጣሉ ያዩታል። ምንድነው? አይ የሚበላ ነገር ርቦኝ ነው ባካችሁ እንደው የሚበላ እንጀራ ነገር ምግብ ካላችሁ ሲል ውይ ቤት ውስጥ ምንም የለም እንደው አንዲት ነገር አረ ትንሽ ፍርፋሪም ቢሆን ሲል አረ ምንም የለንም። ሁለቱም ባልና ሚስቶች እሺ ዳቦ እንደ ቁራጭ እንኳን ዳቦ የለንም አልነህ እኮ የለንም። እሺ 5 ሳንቲም እንኳን ስጡኝ ሲላቸው የለንም እንዴ የለንም። ታዲያ ከሌላችሁ ምን ትጠብቃላችሁ? ነው አብረን እንሂድ።